እንደዛ እንኳን አልመሰለኝም። ምን እንዴት አለው? እንደ አባትህ ብታየኝማ እስካሁን ትደውልልኝ ነበር። ይሁን እስኪ። ለነገሩ ስራ ይበዛብህ ይሆናል። እኔ የምልህ እንደው መቼ ነው በቪዲዮ የምናወራው? አይንህን እንኳን ማየው። ምን አልከኝ? ሰላም ሰላም፣ ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናቸው? ሰላም ናቸው? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ዛሬም ከች ብያለሁ ማለት ነው። ጽናት ድራማን ይዤላችሁ መጥቻለሁ። ይህንን ቪዲዮ የምትመለከቱ ላይክ፣ ሸር፣ ሰብስክራይብ እንዲሁም ደግሞ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በትህትና እጠይቃለሁ ማለት ነው። እንግዲህ ጽናት ድራማ ክፍል 65 ደርሰናል። በጣም ደስ የሚል ድራማ፣ በጣም ወድጄው የምከታተለው ድራማ ነው። አብራችሁኝ ተከታተሉ ማለት ነው። እዚህ ጋ እናሁና ምሩ በጣም ተጨንቀዋል። የኪራ እናት የካንሰር ታማሚ ስለሆነች ይህንን ነገር ደግሞ ኪራ እስካሁን ድረስ አላወቀም እና በጣም የተጨነቀበት በጣም የምወደውና የማከብረው ጓደኛዬ ነው። ምንም ነገር የምንደባበቀው ነገር የለም። እኔ በጣም ጨንቆኛል ለኪራ እንዴት ብዬ ነው የምነግረው እያለ ነው። ናሆሜ ደግሞ በጭራሽ እንዳትናገር እያለች ትገኛለች ማለት ነው። ምሩ ያው ናሆሜ ምንም የሚደባበቁትም ነገር ባይኖርም እዚጋ ግን ይሄንን ነገር የምታውቀው አንድና አንድ ማነች? ጽናት ብቻ ናት የምታውቀው ማለት ነው። አባትየውም ለጽናት ብቻ ነው የኪራ አባት የነገረው። ስለዚህ ጸብ የሚፈጠረው ደግሞ ናሆሜ እንደዚህ ነው ብሎ ቢናገር ማን የነገረህ ማን ነው የነገረህ በመባባል ያኔ ጸብ ውስጥ ይፈጠራል። ጽናት ጥሩ ሙድ ውስጥ አትገባም ማለት ነው። እንግዲህ ይከብዳል፣ ግን እውነታውን መናገር የሚያክል ነገር የለም። ምክንያቱም ይሄ ልጅ አሁን ቢዘገይም መስማቱ አይቀርም። መስማቱ ስለማይቀር ግን አሁን ላይ ነው በቃ መነገር ያለበት ለኪራ እውነታውን ነገር ማወቅ ያለበት አሁን ላይ ነው እንጂ ነገን ይወልዳል። በጭራሽ ዝም ማለት የለባቸውም። እኔ መናገር አለባቸውም ባይ ነኝ። እንግዲህ እዚህ ጋር ኪራ እናቱ ደውላለት እናቱን ስልክ እያወራ ነው ያለው። እናቴ ምን ሆነሽ ነው? ያስልሻል፣ አሞሻል እንዲህ ብሎ እየጠየቃት ይገኛል። አያቴን አልተሻላትም ወይ እያለ እየጠየቃት ነው። በጣም ትሰያለሽ እማ፣ አሞሻል እንዴ? ለምን አትመጭም እዚህ ለምን እዚህ አትመጭም ሲላት፣ አይ ልጄ እኔ አልመጣም እያል በቃ እኔ መጥቼ እወስድሻለሁ እያላት ነው ማለት ነው። ኪራ ትንሽ ከበድ ይላል ማለት ቢነገረው እኔ ጥሩ ነው ብዬ ነው የማስበው። እውነት ይዘገያል እንጂ አይቀርም፣ ግን ይዘገያል። ጽናት በጣም ይጨንቋታል፣ እንዴት ብላ መናገር እንዳለባት። አባትየውም ራሱ በጣም አሁን እየተጨነቀ ነው ያለው። እንግዲህ አባትየው በጣም እየሰራህ ነው እዚህ አለው። አባ እናቴ ታሟለች፣ በጣም እየሳለች ነው፣ እናቴን ነበር ሳወራ የነበረው እያለ ነው። በቃ ና ቶሎ እሺ ምሳ እንብላ ብሎ ያው ወደ ሳሎን ና ቶሎ አለው ማለት ነው። እኔ ሂጅ አመጣታለሁ እናቴን እያለ ነው ያለው እንግዲህ ኪራ። አባትየው ደግሞ አይ እኔ አመጣታለሁ፣ እሺ ካለች እኔ አመጣታለሁ እያለ ነው። ትንሽ የተወሳሰበ ነገር ነው፣ ብቻ ይከብዳል። እናት ትንሽ ከበድ ይላል። ያው እንግዲህ ሁሉ ነገር ለበጎ ነው። እንግዲህ አባትየውም እና ቶሎ ብሎት ወደ ታች ይዞት እየሄደ ነው። ምሳ ሊበሉ ወደ ሳሎን እየሄዱ ነው። ወዴት? ምን ጎደለ? ምን ልጨምር? አንቺን የልጅ ሚስት ነሽ። ከአሁን በኋላ ለብቻ መብላት አይ ደስ ይለኝ ነበረ፣ ግን አሁን የበላሁት ማለት አላሰኘኝም። እኔ ቁጣዋን የበላሽው ነው በልቼ
በኋላ አንቺ የልጅ ሚስት ነሽ፣ አብራችሁ ነው መብላት መጠጣት ያለባችሁ እያለ አባትዬው ራሱ ፈገግ ብሎ በቃ ደስ ይሏቸዋል። የኪራ አባት እንግዲህ በስስት አይኑ ነው ራሱ አባትዬው የሚያሳት። ምክንያቱም ነፂ ጽናት ጽናት በጣም ደስ የምትል ተወዳጅ ናት። ለሰው ያላት አክብሮት በጣም ደስ የሚል ነው እና እዚህ ጋ ደግሞ ምን ለነሱ አደራረገችና ወደ ኪችን ተመልሳ ልትሄድ ስትል ወዴት ልትሄጂ ነው ብሎ ሲጠይቃት ሳህን ላመጣ ነው አለች። እንዲያብራችሁ ብሉ እንጂ ብሎ መልሶ ቁጭ አለ ማለት ነው። እንግዲህ እንደምታየው ደግሞ ኪራ ለአባቱ እንጀራ ቆርሶ ጠቅልሎ ምናምን ሊያጎርሰው አይ እኔ ይቅርብኝ እሷን አጉርሳት አለው። አሁን ጊዜ እኔ ባልኖር እኮ እየተጎራረሳችሁ ነበር በአንድ ሳህን የምትበሉት እያለ ነው። ኤግዛክትሊ እውነቱን ነው። ምክንያቱም እያየናቸው ስለሆነ ማለት ነው። እና በጣም ደስ የሚል የቤተሰብ ፍቅር ነው ያለው እና ኪራ ደግሞ እናትህን ፈጣሪ ምህረቱን እሱ ይላክላት ባይነኝ እና በጣም ደስ የሚል ነው። አያትቺ ደግሞ እብድ የሆነች ልጅ ሰኒዬ ሰወዳት በቃ የሳቃችሁ ምንጭ በቃ ለነሱ የሳቃችሁ ምንጭ ናት። ወይ ጉድ! በጣም ደስ የምትለኝ በቃ በፍቅር ነው በቃ የምወዳት። ጨዋታዋ አይጠገብ፣ ለሰው ብላ የምትኖር ለሰው ሟች በቃ የእሷን ደስታ እንትን ማትል ለሰው በቃ የእነሱ ደስታ የሚያስደስታት ባሏ ትራስ ነው። በጣም ምን የምትመች ልጅ ማለት ነው። ፈታ ያለች ነች። ለነገሩ ሮሚዮ እያለ ምን ትሆኛለሽ እኮ። ስሚኝ፣ ወይ ለምን ምሩ ጋር መጪ? አዎ ነይ፣ እንደዛ ይሻላል። በቃ እሺ፣ ባይ። እንግዲህ ሰዓቱ በቃ ይህ ሰውዬ ዛሬ በቦጩ እየገፋ ነው ከቢሮ የሚያስወጣኝ። የ3 ሰዓት ከሩቡ ሲገርመኝ ብለሽ 4 ሰዓት ላይ መጣሽ። ትሰሚኛለሽ? ዳዳ ከመሆኑ በፊት በጊዜ ይቀልል ነበር። እንግዲህ ምን ሆኜ ነው የምለው? እሺ ታክሲ አትችኝ ደግሞ የሬድ ይከፍላል። እሺ ጎረቤት ተደባደቡ ልብል ደግሞ ምን አገባሽ? ወረኛ ቢለኝስ? ለማንኛውም እየሄድኩ አስብበታለሁ። ታስብበት የተመረጠ ይሆናል። ክብሮም ሰውዬ ሲጀምር እሱ ከሀገር ከወጣ ቆይቷል። እሱ እንደሆነ በጣም አለ አይተዋል። ግን ራሱን እኮ ነው የሚመስለው። ራሱን ነው የሚመስለው። እኔ ያደነጋገጡ በምናብሽ እዚህ ምን ትሰራለህ? ሲያቅ የሚሰባበረውን ልጄ እንዴት እንደምጠግነው አላውቅም። አስትዬ እንድጠይቃትና በዓላማዬ እንደጸናሁ ነኝ ካለችኝ ምንም አማራጭ ሳይኖረኝ ከጽናት ጋር ምን ማድረግ እንዳለብኝ እንማከራለን። ጽናት መፍትሄ አታጣምና ወደ ጽናት ሄድ ማለት ነው ጋሽዬ። እናዚህ ዳግም ፍቅር እንዴት ነው? ዳግም ፍቅርና ጉንፋን ሲያገረሽ አይጣል የሚባለው እሱን ደርሶብኝ እያየሁት